እሺ እሺ እንኳን አደረሳችሁ። በስንት ጊዜ ነው የተገናኘነው? ዛሬ እንግዲህ በሐመር ነው። በጣም ጥሩ። ከሁለት ወር በኋላ የተገናኘነው። እንግዲህ እንኳን አደረሳችሁ ውድ የሞገስ ቤተሰቦች። ዛሬ እንግዲህ ትንሣኤው ሶስተኛ ሳምንቱን ሊያገባድድ ደርሰናል። ክርስቶስ ካንቀላፉት በኩራት ሆኖ ተነስቷል ይላል። እውነት ነው። ክርስቶስ ካልተነሳማ እምነታችን ከንቱ ነው። እስካሁን ድረስ በኃጢአታችሁ አላችሁ ይላል። ተስፍሽ ነው። ስለዚህ ድሮ ተስፋ የቀረበት ምን አገባህ አንተ? እሺ እና ይሄን ይመስላል እንግዲህ ውድ ተከታታዮቻችን ተመልካቾቻችን እንግዲህ ቦታው መልእክት ሰሞኑን የሚሰራ በቤተ እንግዲህ እባካችሁን አሁን እንግዲህ ሐመረ ኖህ እንደምታዩት የአባቶችን ቤተ መቅደስ መኖሪያቸው እየተገነባ ነው። ባለፈው በኦንላይን በሎዛ ኢንተርቴይንመንት ሲተላለፍ ነበር። የተወሰናችሁ ታውቃላችሁ፣ ካላወቃችሁ ደግሞ በዚህ አጋጣሚ ነው። እነሆ ደግሞ በአካባቢ እንግዲህ አንዳንድ መነኮሳት በዚህ በአካባቢው ልማት የተነሳ እየተነሱ ነው። አንድ እናታችን በዚህ አጋጣሚ ነው ወደፊት እንግዲህ በዚህ አጋጣሚ የምታዩ አታችሁ እንድታግዟቸው እንድትደግፏቸው ነው። ሌላ ደግሞ ወርሃዊ በዓልና ክቡር ወርሃዊ ደግሞ በዛ አጋጣሚ የምታውቁ ነው። ወር በገባ በ18 መንፈስ ቅዱስ እንደሚከበር በዛ አጋጣሚ የሚነግራችሁ ነው። አሁን እሑድ ቀን ነው የሚውለው። ብትችል ብትባል ካልቻልክ ደግሞ እዛ ያሉ ሚዲያዎች ደግሞ እንድታያቸው እኔም አለው። ይህን ነግራችሁ ነው። ሌላው ሚያዝያ 3 የሰማዕቱ ቅዱስ ጊዮርጊስ ዓመታዊ ክብረ በዓል የዛሬ ሳምንት እንዲሁም ማርቆስም የዓመቱ ሚያዝያ 30 ይህን ይመስላል። እንኳን አደረሳችሁ። እንግዲህ ከኋላችንም ደግሞ የትንሣኤውን ምልክት በሚያሳይ መዝሙር የተዘመረ ነው። ክርስቶስ ያንቀላፉት በኩራት ሆኖ ተነስቷል። ክርስቶስም ካልተነሳማ እምነታችን ከንቱ ነው። እንዲሁም ክርስቶስ ካልተነሳ እስካሁን ድረስ በኃጢአታችሁ አላችሁ ይላል። ይህን ይመስላል። በክርስቶስ እውነት ተነስቷል። እንግዲህ እንደምታዩት ልጆችም አብረው እየተነሱ ነው። አንሳቸው። አሁን እንግዲህ ይህን ይመስላል። ሌላ ምን አለ? አብክር የሚነግራችሁ ግን አሁን በቁም ነገር የሞገስ ዩቲዩቦች እባካችሁ እውነት አንድ መነኮሴ ናቸው። እኔም ቅርብ ጊዜ ያወቅኳቸው ቦታ ስለቀየሩ የሚረዳ ነገር ካለ የተሻላችሁም ደግሞ እንድታገዙልን ነው። ሌላ ጊዜ እናሳያችኋለን። ይህን ይመስላል። ሌላ ጊዜ ተረጋግተን ደግሞ እንሻለን። ትንሣኤ ሳልፍ በደንብ ደግሞ መልዕክት አስተላልፋለሁ። ይህን ይመስላል። አመሰግናለሁ ስላገኘኋችሁ። ይቅርታ እንግዲህ ቢዚ ስለሆንክ ነው። በዚህ አጋጣሚ ደግሞ በነገራችን ላይ ትኬቱን ጣልቁት እንዲያዙ ይሻል ወይ እንድታውቁት ነው። ይሄ አምቦ ኪዳነ ምሕረት እሑድ ከነገ ወዲያ ሚያዝያ 18 ይመረቃል። እዛ ያላችሁ ይህን ቲኬት ግዙ። አሁንም እዚህም ያላችሁ ደግሞ አሁን ጋ አለ። በእርግጥ 3 ቀን ነው ያለው። በዚህ አጋጣሚ ደስ እንዲለን ነው። ለምን ኪዳነ ምሕረት በየቦታው መታሰቢያው ያለ ነው። ዋናዋ ግን ሐመረ ነች። እንግዲህ ሐመረ ታናሽ ነች። አምቦ ያለችው እንኳን ደስ አላችሁ። ሁላችሁም ከዚህ በፊት አስተዋጽኦ ያደረጋችሁ ያገዛችሁ በረከቶን ያገኛችሁ። ወደፊትም ደግሞ የምትፈልጉ ባንክ አካውንቱ ይኸው ስክሪንሾት አድርገው ተጽፏል። ስክሪንሾት ይኸው ይታያል። ከፈለጋችሁ ልናገር 10,150 እያለ ይቀጥላል። በቃ ስክሪንሾት አድርገው ይሄን ይመስላል። አመሰግናለሁ። 200 ብር ነው። አመሰግናለሁ። እንግዲህ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የትንሣኤ ሰላምታችን ይህ ስለሆነ ወንድማችን ተስፍሽን ዛሬ ስላገኘሁት በሞተ ኪዳነ ምሕረት በጣም ደስ ብሎኛል። ብዙ መልእክትም አስተላልፎልናል። ተስፍሽን የሚያስተላልፉ በተለይ ቲኬት ብዙ ቤተክርስቲያኖችን እያገዘ ነው ስለሆነ ተነስቷል። ጌታ በእውነት ተነስቷል። ኢየሱስ ማለት ይህን ይመስላል። እናመሰግናለን። መልካም በዓል እንዲሁም